ለምንድነው አጀንዳ ያደረጉት? እኛ ስለሞታችን ስላዘንን እነሱ ለምን ተንገበገቡ? ዛሬ በክርስቲያን ገሎ ዛሬ የሐዲስ ኪዳን የመንፈስ ቅዱስ ታቦቶች ክርስቲያኖች ናቸው። ክርስቲያኖችን ያላግጡባቸዋል፣ እያረዱ ቪዲዮ ያነሷቸዋል፣ በእሳት እያቃጠሉ ቪዲዮ ያነሷቸዋል። የደፈረ ቆሞስ ቄስ ይባላል እንዴ? አቃጥለው ቆባቸውን አድርገው አስኬማቸውን አድርገው ጳጳሱ ሰለሙ። ጳጳሱ ካሉ ሰላም ጤና ይስጥልኝ። ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሙ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ዛሬ ሰኔ 2 ላይ እንገኛለን። ያስኩላችሁ መረጃዎች መካከል ከትግራይ ምን ተሰማ አዲስ መረጃ መጣላችኋለሁ። ከሱም በተመለከተ በቤተ ክርስቲያን በቅዱስ ሲኖዶስ በኩል የአርሲ ሀገረ ስብከት መረጃ ካወጣ በኋላ ማህበራዊ ሚዲያዎች መረጃዎች ምን ይላሉ? ሊቃውንቶች ዛሬም በቁጥጥር ስር እየዋሉ ነው። ይህንን በተመለከተ አዲስ ታሳሪ አባት ተገኝቷል። ስለሱ መረጃ በማስረጃ ይዤላችሁ መጥቻለሁ። ከዚህም በማስከተል በጣም ያስደነገጠኝ የታዋቂ ሰዎች በቁጥጥር ስር ውለዋል፣ ታስረዋል። ስለሱም ጉዳይ የያዝኩትን መረጃ አጋራችኋለሁ። በሌላኛው መረጃ ከያዝኩላችሁ ጉዳይ መካከል ወደ ባህር ዳር ወስዳችኋለሁ። ከባህር ዳር ዛሬ ሌላ ቅሌት ሰምተናል። ይህንን መረጃ አቀርብላችኋለሁ። እሱንም ማስያይዤ በመረጃና በማስረጃ ወደ ዋልድባ ገዳም እንመጣለን። የነገርኳችሁ ነገር ደረሰ፣ የፈራነው ሆነ። መረጃውን በማስረጃ አቀርብላችኋለሁ። በተደጋጋሚ ማህበራዊ ሚዲያ ላይ መረጃዎችን የምንሰባው ትምህርታቸው የሚያስተምረን አባ ገብረ ኪዳን ዛሬ በክሳጼም በቁጣም መልእክት ልከውልናል። እሱን መረጃ ለእናንተ አቀርብላችኋለሁ። አርያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ ከጳጳስ እስከ ምዕመን፣ ከምዕመን እስከ ሊቃውንት ድረስ ያለውን ማህበራዊ ሚዲያ ላይም መንግስትም ላይም እኛም ጋር ያለውን ከቤተ መቅደስ እስከ ቤተ ክህነት ያለውን ጉዳይ በጋራ የምናየው ይሆናል። አብሬያችሁም ቆየው አርያ መካሻን። ይህ መረጃ ለብዙ ኢትዮጵያውያን ይደርስ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉልኝ ጋብዛችኋለሁ። በዚህ አጋጣሚ ለአርሲ ወገኖቻችን፣ በስቃይ ውስጥ ላሉ ወገኖቻችን የአርሲ ሀገረ ስብከት የራሱን ነገር እያደረገ ስለሆነ በበኩላችሁ ድጋፍ እንድታደርጉ በቅርቡ ይዤላችሁ መጣለሁ። ሌላኛው መረጃ ደግሞ ከዛ ጋር የማቀርብላችሁ አንደኛው ጉዳይ ነፍስ ይማር በሉ፣ በጸሎት አስቧቸው። መከራና ስቃይ ውስጥ ለሚገኙት በጸሎት አስቧቸው። ከመሸጋገሪያ በኋላ እንገናኛለን። ሰዎች እንዳለ እያለቀሱ ናቸው። ቤተክርስቲያን ተቃጥላለች። እንዳለ ጭስ ሆኗል። ቅዱሳን መጻሕፍትና እንዳለ ሲራጆቹ ሊወድቁ ናቸው። የት ነው? በአርሲ ነው። ወገኖቻችን እንዳለ እያለቀሱ ናቸው። በአርሲ ነው። ቤተክርስቲያኒቷም ተቃጠለች። አቤቱ ማረን። ምን አደረግነሽ? ምንድነው ያደረግነው? ስለሚገደሉ ወገኖቻችን ፍትህ ስጣቸው፣ ፍትህ። ይህን ቪዲዮ ቆርጣችሁ ላኩላቸው። ጆሮአቸው ለማይሰማ ፍትህ ላልገባቸው ጉዳዩን ፖለቲካ አድርገው አጀንዳ አድርገው ቤተክርስቲያን ላይ ዱላ ለሚሰነዝሩ አንደበታቸውን በክርስቲያን ሞት ላይ ለሚሳለቁ መግለጫቸው ለክርስቲያን ሞት ሲሆን ቁጥሩ የሚዛባባቸው አንደበታቸው ክፉ ለሆነ ሴራና አጀንዳቸው ለተጋለጠባቸው ለነሱ ላኩላቸው። ላስገዳዮቻችን ላኩላቸው። እነዚህ ሕፃናት ጭንቅላት ውስጥ እናንተ ገዳዮቻችን ናችሁ እያሏችሁ ነው። እነዚህ ሕፃናት ብቻ አይደለም
አዋቂዎችም አራሶችም ሕፃናትም እያለቀሱ ነው። የራሔል እንባ ሆኖ እግዚአብሔር ይሰማናል። መልእክት አለው። በቀል የሚበቀል አምላክ አለ። ይሄን ብያችሁ ይሄን ቪዲዮ ትግራይ ልውሰዳችሁ። ይህ ፎቶ የምታዩቸው እናቶቻችን መሬት ላይ ተንበርክከው አንገታቸውን መሬት ደፍተው አመድ እየበተኑ ሰውነታቸው ላይ የሚያለቅሱት እናቶቻችን ጦርነት ይብቃ፣ ሞት ይብቃ፣ ልጆቻችን አትግደሉብን የሚሉ ናቸው። ከአርሲ ትግራይም ለቅሶ አለ። የት ቦታ ሰላም አለ? ንገሩን እስኪ። ስለ ሰላም አውሩልን እስኪ። እስኪ ስለ ሰላም እንስበክበት እስኪ። ስለ ሀገር እድገት ስለ ብልጽግና እናውራበት እስኪ። እስኪ የምትገድሉ አቁሙ። እስኪ ይሄንን እዩዋቸው። እኚህ እናቶች የትግራይ እናት ለዓመታት አላነባችም? ለዘመናት አላለቀሰችም? እያንዳንዳችን አልተታለልንም? እያንዳንዳችን አልተሸወርንም? ዛሬ አይበቃንም? በለው ፍለጣው ቁረጠው አይበቃም? ግደለው አይበቃም? ኑ እንዋጋ አይበቃም? ይሄንን ማን ነው የሚለው? ወንድሜ አንተ መንግስት ለኛ ለመንግስት መነንተና ይለኛል። እኔ ግን ለሁሉም ነው መልእክት የምናገረው። እንግደላቸው። ጸረ ሰላም፣ ጸረ ጽንፍ፣ ጸረ ምናምን ተብሎ በሚጠሩት ስም የሚገደል ንጹሃን ይብቃ። በሞታችን ፖለቲካ ተነግዱብን። እናቶቻችን አመድ ጸጉራቸው ላይ እየበተኑ ወደ ፈጣሪያቸው እያለቀሰ ነው። የእናቶቻችን እንባ ጦር ሆኖ ይውጋችሁ፣ የእውነት ይውጋችሁ። ህዝብ ለህዝብ ታጫርሱ፣ ቤተክርስቲያን ለምታቃጥሉ፣ መስጊድ ለምታፈርሱ፣ በጦርነት በሞታችን ለምትነግዱ፣ ሬሳ ጅብ ለምታስበሉ፣ አውሬ ለሆናችሁ፣ ከሰው ላልተፈጠራችሁ፣ ሰው ሆናችሁ ተፈጥራችሁ በሰው ሞት ለምትነግዱ ለእናንተ ነው መልእክቴ። ይሄ ወንድማችን ምን እንዳላሰማችሁ ነው። ይሄ አሁንም ማሰማችሁ ቀጥሎ ያለው ወንድማችን ቀጣይ በእያንዳንዱ ቤተክርስቲያን ያለው ምዕመን እንዲህ ይላቸዋል። በቀጣይ በእያንዳንዱ ስብከት ዝማሬ ፕሮግራም ላይ ያለ አባት እንዲህ ይላቸዋል። በቀጣይ በእያንዳንዳችሁ ቤተክርስቲያን ፕሮቴስታንት በቸርቾቻችሁ፣ መስጊዶች በኡስታዞቻችሁ ፊት፣ ቤተክርስቲያን በጳጳስ ፊት መናገራችሁ አይቀርም። ምዕመናን መሮታል። ላሰማችሁ ቤተክርስቲያን ያሰማችሁ ጩኸት ልጁን ነው ማሰማችሁ። አሁን ጊዜው የትምህርት ጊዜ ነው። የብልጽግናን አሸርኩች አድርጋችሁ 8 ዓመት ሙሉ ሻማና ጣፍ እያበራችሁ መቀጠል ከፈለጋችሁ አዎ ትክክል ናችሁ። አሁን ጊዜው የጸሎት ጊዜ ነው። እናንተ ናችሁ። እናንተ ተባባሪ የሆናችሁ ለዚህ መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? እኛ ለሞቶት እንጸልያለን። የብልጽግና ካድሬ አስቀምጠ ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁም ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና መሄዱ ስናንተ ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። እንገደላለን። ክቡር መጋቤ አባ ዘበአማን ሳሙኤል፣ ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር፣ ክቡራን ለማውራት ነው የመጣው፣ ሰላማዊ ሰልፍ ነው የመጣው ብሎ አውደ ምሕረት ላይ ያለ ምዕመን ስለ ወገኑ መገደል መሰቃየት በአደባባይ ጮሆ አባ ስብሐት ይባላሉ እኛ አባት የሚናገሩት እንዳንተ አይነት ነው የገደሉት እያሉ ገዳዮችን በሽፋን በጸሎትና በመጽሐፍ ቅዱስ ጥቅስ ማሸነፍና ማለፍ የሚቻልበት ዘመን እያበቃ ይመስለኛል። ይሄንን አባቶቻችን መስመሩ ገደብ አልፏል። ደሙ ተንፈልፍሎ ካናታችሁ ይታያል። ይበቃል።
በንጹሃን ደም ልክ እንደ አቡነ ኤልሳ ወጣችሁ በአደባባይ ልትሟገቱ ክርስቲያን ምዕመን የተገደለብኝ ብላችሁ ልትጮሁ ይገባችኋል። በቃ በጸሎት እናስባቸው ብቻ የምትለው ቃል አትበቃም። አሁን ቃሉን ወንጌሉን የምትሰብኩትን የምትኖሩበት ዘመን መጥቶላችኋል። ካልኖራችሁት ቦታውን ልቀቁት። ካልኖራችሁ እረኝነታችሁን ተውት። እናንተ እረኝነቱን የምትፈልጉት ገንዘብ ለመሰብሰብ ብቻ እያደረጋችሁት መሆኑን እያመንን መተናል። አስራት በኩራት የምትለው ያቺ ቃል እያስፈራን መታናለች። በገዛ ገንዘቡ የሚገደል ምዕመን አሁን ይበቃዋል። ቢያንስ ሞቱን የማይጮህለት ሞቱን በፊት ለፊት ደፍሮ የማይናገርለት አባት ካሁን በኋላ ላያስፈልገው እያስፈራራ ነው። አሁን ምዕመኑ ዛሬ አንድ ቦታ ተናገረ፣ ነገ ከነገ ወዲያ ሁለት ቦታ ተናገረ። ትላንትና ሞታችንም አንድ ቦታ ነበረ። አሁን ሞታችን በየቦታው ነው። ግድያችን በየቦታው ነው። ወገናችን፣ ወንድማችን፣ ቤተሰባችን፣ ክርስቲያናችን የራሳችን ምዕመን የሆነ እየተገደለ ነው። ስለ ሞቱ የእውነት የማትናገሩ አባቶች አውደ ምሕረት አትምሩ። ስለ እውነት የማትናገሩ እውነት ከመጽሐፍ ቅዱስ ወንጌል እኩል እየሞተ ያለው ክርስቲያን ስንክሳር ላይ ቢጻፍለት እውነት ገድሉ ክርስቲያናዊ ገድል ሰማዕታት አይደሉም ወይ? የማትናገሩትን ክርስትና አትቁምበት። ቀሚሱንም ካባውንም ቆቡንም አትልበሱ። ይሄ ምዕመን ቀጣይ ዘመን በዚሁ ከቀጠለበት ያስፈራናል። ለእናንተ ነው አባቶቼ፣ ብፁዓን ሊቃነ ጳጳሳት፣ ብፁዓን የሀገረ ስብከት አባቶች፣ ሊቃውንት፣ ወንጌል የምትሰብኩ ካህናት፣ ወንጌል ሰባኪ ወንጌል የሆናችሁ ቀሚስ ለብሳችሁ መስቀል ደረታችሁ ላይ በረጅሙ አንጠልጥላችሁ የምትሰብኩ በዘማሪነት ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ እየለቀቃችሁ በየአውደ ምሕረት በ30 ሺህ በ50 ሺህ የተከፈላችሁ ከሀገር በአውሮፕላን እየሄዳችሁ የምትዘምሩ ዘማሪያን ዛሬ ያልቆማችሁለት ምዕመን ነገ ከፍሎ ያዘምራችሁ። ዛሬ በሞቱ ከፊት ያልቆማችሁለት ምዕመን ነገ ስብከት ሰብካለሁ ብላችሁ ወንጌል ይዛችሁ ብትቆሙለት አይሰማችሁ። ያልኖራችሁለትን ልትሰብኩለት አትችሉ። ኑሩለት። ይሄንን ያልኳችሁ ነገ ካህኑ እንዲህ በጉልበት ቆቡን አድርጎ እንዲሆንላችኋል። አላህ በቀር በሐቅ የሚመለክ ማንም የለም። ነብዩ መሐመድን የአላህ መልእክተኛና አገልጋይ ናቸው። ነብዩ ዒሳም የመርየም ልጅ የአላህ መልእክተኛና አገልጋይ ነው። ኢስላም ሐቅ ነው ብዬ መሰከርኩ። አላሁ አክበር። አላህ በቀር አሁን እኛ አባት የዚህ ዘመን ፍርሃት አይመስሏችሁ? እውነት ካህናት አይበቃንም? እንዲህ ብላችሁ ከምትናገሩ ሞታችሁ አይሻላችሁም? በእምነታችሁ እማትኖሩትን ክህነት ቆብ አድርጋችሁ የምትኖሩ አባቶች አላችሁ። እኛ አባት ምን ውስጥ ነው ያሉት? ምን ስቃይ ውስጥ ነው ያሉት? እንዴት ሆነው እንደሚናገሩ በኩራት አምነውበት ደረታቸውን ነፍተው ቆባቸውን ጥለው አይደለም የሚናገሩት። የሞት ካራ አጠገባቸው ሆኖ እያስፈራሯቸው እንደነበረ ፊታቸው አንደበታቸው የሚናገርላቸው አባት ናቸው። ነገ የእያንዳንዳቸው አባቶች ተራ ነው እና ነገ ጳጳስ ሰለመ የሚባል ታሪክ እንስማ። አሁን እኮ ይሄንን ካህን ካየን ነገ ሊቃውንት እናያለን፣ ከነገ ወዲያ ጳጳሳት እናያለን። ጳጳስ ሰለመ እንበል። ይሄ አሁን ያለው የመጨረሻው ዘመን ምሳሌ ነው ማሳያችሁ። ያንን ምዕመን አሳየዋችሁ። ልድገምላችሁ። ወላይታ ልውሰደላችሁ። ጀግኖች በቤተ ክርስቲያን የተክለ ሃይማኖት ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። እስቲ እንደው አንድ እንንበርከክ። ግድልን ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ። ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ።
ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። ይሄ ዘመን ከዚህ በላይ ጥቁር ለብሰን የምንሄድበት ዘመን ነው። ጥቁር ለብሰን ማቅ ለብሰን ምህላ ቆመን ፈጣሪን የምንጠይቅበት ነው። ለፈጣሪ መስጠት ሪፖርት መቀበል አይደለም። ለፈጣሪ መስጠት እንባችንን፣ ልባችንን፣ ሐቃችንን፣ እውነታችንን መስጠት። ለዚህ ቅድሚያ ንስሐ፣ ቀጥሎ አብሮ መጸለይ፣ መጾም፣ መስገድ፣ የአባቶች ትእዛዝ ደግሞ በጋራ ህብረቱን ምህላውን ይሄንን ወር ሙሉን ማዘዝ። ምህላ እናደርጋለን እናዘናለን የሚል መግለጫ አይደለም። ከመግለጫ በላይ አሁን እርምጃ ያስፈልጋቸዋል። የተግባር እርምጃ። ለወንበሩ ጥቁር ለበስን አይደለም፣ ለሬሳውስ? ይሄን ብያችሁ ወንድማችን መምህር እንዲያለ አንገት ላይ መምጣት አለበት። እኛ ለማልቀስ የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋረድ? በዚህ ዘመን ዝቅ ያላ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምን ነው እንዲሰማን እንዲህ ነው። ስለዚህ ነገር ጾመ መቼ ነው ሺ ምህላ ብንይዝ? መቼ ነው ሺ በኃይለኛው በእግዚአብሔር ፊት የምናለቅስ? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃ ነው። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የእስካሁኑ ጎዳናዬ። እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ ከኃጢአት ጋር ልቆራረጣ እሱ ነው የሚያስፈልገው። አሁን እናልቅስ። አሁን የምር ንጹህ፣ አሁን የምር ምህላ እናድርስ። አሁን አመድ ላይ እንነስንስ። አሁን እናልቅስ። አሁን እናልቅስ። አባቶቻችን ከል ልበሱ። መግለጫ ማውጣት ብቻ አይደለም፣ ከል ልበሱ። በቃን፣ አሁን ይበቃል። ለአንድ ሳምንት ተጮሆ ዝም ይላል አላችሁ። በሚቀጥለው ግድያ አለ። ለአሁኑ ምርጫ ነው ምናምን አሉ አይደል? ምርጫ ለማሰናከል። ያኔስ ምን ነበር? ከወራት በፊት የሞቱት ምን ነበር? አቡነ ያሬድ የነበሩት ጊዜስ ምርጫ ለማሰናከል ነበር? ለ8 ዓመታት በላይ 8 ዓመት ነው፣ ከ15 ዓመት በላይ ነው እንዴ? ከ40 ዓመት በላይ አርሲ ኦርቶዶክሳውያን ይገደላሉ። ምርጫ ነበር እንዴ ሁሉ ጊዜ? አያችሁ። አሁን ይሄንን አጀንዳ ለመቀየር ምን ይሰራል? ኡስታዞች አጀንዳ አድርገው የተነሱት ምን ይሰራል? የእስልምና ምክር ቤት ውስጥ የሚገኙና በተለያየ መዋቅር ውስጥ የሚገኙ ግለሰቦች ለምንድን ነው አጀንዳ ያደረጉት? እኛ ስለሞታችን ስላዘንን እነሱ ለምን ተንገበገቡ? አጀንዳ ለመቀየር ፖለቲካ ለማድረግ ለምን ጣሩ? ሞታችን ንግዳቸው ነበር ወይ? ይሄን ለሚያደርጉት ነው ምነው ከኮሙኒኬሽን ጉዳዮች ኃላፊያቸው ከነሱ ከእስልምና ምክር ቤቱ ከሙጂብ ጀምሮ ተያይዘው የሚመጡትና የክርስቲያንን ግድያ ለማቃለል የሚሰሩት ለምንድን ነው? የኛ ደም አለመሆኑንማ በተለያየ መዋቅር ውስጥ ያሉትማ መግለጫቸውና ትልቁ አጀንዳቸው የተሳሳተ ፎቶ እየለጠፉ የምትለው አጀንዳ ከሬሳው በላይ ሆነባቸው። ከሚሞተው ሰው በላይ ፎቶ በልጦባቸዋል። ለካ ከአንድ ክርስቲያን በላይ የተሳሳተ ፎቶ ትልቅ አጀንዳ ነው። አያቸው አባቶች፣ ነገ የናንተ ሞት የናንተ መገደል ምንም እንደማይመስላቸው ካሁን እንድታውቁት እንነግራቸዋለን። ነገ ይኸው ቄሱን አስካዷቸው፣ ነገ ጳጳሱ ካዱ የሚሉትን እንሰማለን። ጳጳሱ የሚክዱትም ልክ እንደ ቄሱ ነው። ቆመው መስጊድ ውስጥ ገብተው ቤተክርስቲያን አፍርሰው አቃጥለው ቆባቸውን አድርገው አስኬማቸውን አድርገው ጳጳሱ ሰለቡ፣ ጳጳሱ ካዱ እንላለን። እነኚህ ታዋቂ ሰዎች ታስረዋል የሚል ማህበራዊ ሚዲያ ላይ ተለጥፎ ነበር። ሄኖክ፣ ሳሚ፣ ሚኮ ነው ካሙዙ ካሳ ካሙዙ አልኩኝ ማን ነው አስጌዴ እንደሾ ታደለ ሮባን ምናምን ተደርጎ
ዶክተር ወዳጄነህ ጻፉ በተባለው ንግግር ጽሁፍ ማህበራዊ ሚዲያ ላይ ሰሞኑን መነጋገሪያ ነበር። ዶክተር ወዳጄነህ ማህበራዊ ሚዲያ ላይ የተለጠፈበት የማህበረሰብ የደቡ እስር ተይዘዋል፣ የሚፈልጉትን በነፃነት አያደርጉም ተብሎ በአርሰናል ድጋፍ ላይ የታየ አቁሙ የሚለውን ነገር በነገራችን ላይ እነዚህ ሰዎች አብዛኞቹ ቀርተዋል። ከአስጌ ደንደሾ ውጪ ሌሎቹ ምንም አይነት ፕሮግራም ላይ እንዳልተሳተፉ አውቃለሁ። አይ ቲንክ አስጌ ደንደሾ ህዝብ ላይ ለቀለደው ቀልድ ቀጥሎ ያለውን ዘመን እንግዲህ ይወጣው ራሱ ይቻላል። ቲክቶካቸውን ዘግተዋል ምናምን አድርገዋል የሚሉ ነገር ሰምተናል። የአርሲ ምዕመናን ሞት ምን ማለት እንደሆነ ልንገራችሁ። የእናንተ ዳንስና የአርሲ ሞት በለቅሶ ቤት ዳንስ እንደመደነስ ነው። ለቅሶ ኢትዮጵያን የምታለቅሰው እንጂ አርሲዎች ብቻ አይደሉም። አርሲዎች እኮ እኔ ነኝ፣ አርሲዎች እኮ እናንተ ናችሁ። በለቅሶ ቤት ዳንስ ለተደነሳችሁ ለእናንተ ቀጣዩን ዘመን እናንተም ጠበሉ ይድረሳችሁ። መከራውን ቅመሱትና ያኔ ህዝቡ ለካ ልክ ነበር በሉና ተምራችሁ ተመለሱ። ሰው በሳር ይመለሳል፣ አሊያ ደግሞ በአሳር ይመለሳል። በሳር የተመለሱት ወንድሞቻችን እነ ሳሚዳን፣ እነ ታደለ ሮባ፣ እነ ሄኖክ ድንቁ፣ እነ ማይኮ ነው ዘፋኙ አይ ቲንክ አላቅም ስሙን ተሳስቼ ይሆናል። እነዚህ ከህዝብ ጎን እንሆናለን ብለው እኛም በሐዘን ቤት ዳንስ የለም ብለን ነግረናቸው የቻልነውን ሁሉም የራሱን ድምፅ አሰምቶ ወዳጆቻቸውም ጋር ተነጋገሩ፣ ይቅርብ ወዳጆቻቸውም ጋር ተመልሰዋል። እግዚአብሔር ያክብራችሁ። ስራችሁ ነው። ዘፈን ቅዱስ ነው ብላችሁ አይደለም የምትዘፍኑት። በነገራችን ላይ ይሄን ነገር ሳሚዳን ሲናገሩ ሰምቻለሁ፣ ሌሎችም ስትናገሩ ሰምቻለሁ። እንግዲህ ወደፊት ዘማሪ ለመሆን ያብቃችሁ። የኔ ምኞት እሱ ነው። ነገር ግን አክብራችሁ ለህዝቡም ሐዘን ክብር ሰጣችሁ፣ ህዝብንም አክብራችሁ እናንተም ለተሰማችሁ ሐዘን የቻላችሁትን ላደረጋችሁት እግዚአብሔር ያክብራችሁ። ስራቸው ነው ይስሩበት የሚሉ ሰዎች አሉ። በእናንተ ቤት የእናታችሁ ለቅሶ እያለ የልጃችሁ ልደት ታከብራላችሁ? አታከብሩም አይደል? እንደዛ ነው የሆነብን። የልጃችሁ ለቅሶ እያለ የእናታችሁ ልደት ታከብራላችሁ? አታረጉትም አይደል? ስለዚህ እኛ ቤታችን ውስጥ የእናታችን ቀብር አለ፣ የወንድማችን ቀብር አለ፣ የልጃችን ቀብር አለ እና ያጎታችን ልደት አናከብርም ላላችሁት ለእናንተ በጣም ደስ ይለናል። ላከበራችሁት ደግሞ ለእናንተ የእናንተ አጎት ወይ እናት ሞታችሁ ቀልዳችሁ እንደነበር አሳይታችሁናል። ነገር ግን ዶክተር ወዳጄነህ በዚህ ጉዳይ ላይ የማህበረሰብ ተጽዕኖ አድሮባቸዋል የሚል ረጅም ጽሁፍ፣ ዘለግ ያለ ጽሁፍ ተለቆበት ነበር። እሱም ለጌቶ መስገን እንዲህ አለ። በስሜ አጭበርብረዋል አለ። አርቲስቶች ታስረዋል በሚል ርዕስ የተጻፈው ጽሁፍ በማህበራዊ ሚዲያ ላይ ሲዘዋወር አይቻለሁ። ይህ ጽሁፍ የወጣው በእኔ ስም እኔ እንደጻፍኩት ተደርጎ ነው። ጽሁፉ እኔን አልጻፍኩትም፣ አላዘጋጀሁትም። የጻፈው ሰው ማን እንደሆነ አላውቅም። እኔ ግን በአርቲስቶች ላይ እንዲህ አይነት አስተያየት እንዳልሰጠው በፍጹም የእኔ እንዳልሆነ በትህትና አሳውቃለሁ ሲል ወዳጆቹን እንዲያውቁለት ለጌቱ ተመስገን ለቀቀ። እኔ ደግሞ ለእናንተ አጋራዋችሁ አመጣውላችሁ። አሁን ደግሞ ወደ ስር ዜና ልመጣላችሁ ነው። እኛ አባት ቀሲስ መዝገቡ ካሳ ይባላሉ። ዶክተር ናቸው። የቀድሞ የኢኦቲ ስራ አስኪያጅና የቅድስት ሥላሴ መንፈሳዊ ኮሌጅ ዩኒቨርሲቲ መምህር ናቸው። ባልታወቀ ምክንያት እስካሁን እንደታሰሩ ታውቋል። ሜክሲኮ የሚገኘው የፌዴራል ፖሊስ አስረዋል። ዘመድ ወዳጅ ሊጠይቃቸው ሞክሯል። የስራቸው የክስ ምርመራ አንዳንዶች ማህበራዊ ሚዲያ ላይ ኮመንት እንደሚጽፉት በሽብር ወንጀል ተጠርጥረው ይሏቸዋል። እሳቸው ማህበራዊ ሚዲያ ላይ ብቻ ሳይሆን በሃይማኖት ፍልስፍና ሊቅ ናቸው። እጅግ በጣም የመጠቁ ሰው ናቸው። ብዙዎችን የሚያነቁ፣ ብዙዎችን መንፈሳዊ ነገር የሚያነቁ ናቸው። አንድም የፖለቲካ ተሳትፎ ላይ አይተናቸው አናውቅ። በስራቸው ቤተክርስቲያንን የሚመሩ የቤተክርስቲያን ልጅ ናቸው። እሳቸው ብቻ አይደሉም። ዛሬ ከአንድ ሰዓት በፊት ቀሲስ ጌትነት አይተነው እኚህ የምታያቸው ሊቃውንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበራዊ ሚዲያ አገልግሎት የሚሰጡና በትምህርት አገልግሎት ነው የሚሰጡ። በነገራችን ላይ ትጉ ካህን ናቸው። ቤተክርስቲያን ወቅታዊ አስተዳደራዊ ጉዳዮች በጳጳሳትና በአገልጋዮች በስርዓት አጠባበቅ ዙሪያ ትዝብቶችንና ሂሶችን
በማህበራዊ ሚዲያ ላይ በማካፈል ይታወቃሉ። ዛሬ ጠዋት መታሰራቸውን ሰምተናል። ለምን ካላችሁ እኚህም ሰው የታሰሩት ብዙዎች እንደሚናገሩት ስለ አርሲ ክርስቲያኖች ፍጅት በመጻፋቸው ይመስላል የሚሉ አስተያየቶች በስተውባቸዋል። እኚህም አባት ታስረዋል። የኔታ በትረ ማርያም አበባው ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርቱ አገልጋይ ከሆኑና እጅግ ሰላማዊ ሰው ናቸው። ለምን ታሰሩ ሲባል እኚህም አባት ስለ አርሲ ክርስቲያኖች ፍጅት ለምን ትጽፋለህ ሊሆን ይችላል የሚል ጥርጣሬ እየተነገረባቸው ይገኛል። በተለይም በማህበራዊ ሚዲያ በተለያዩ ትምህርት መድረኮች ላይ ሰፊ ወንጌልና የሃይማኖት ትምህርት የሚያስተምሩ መምህርና ሊቃውንት ናቸው። ወዳጄ እግዚአብሔር ብሎ መጠራት ነገም ሊያሳስር ይችላል። እነሱና ጳውሎስና እነ ሲላስ እንደታሰሩት እድሉ ስለደረሳቸው የተመሰገኑ በረከታቸው ይደርባቸው። እኛ ግን ታሰሩ ብቻ ብሎ መዘገብ ነው ወይኛ ስራ ካላችሁ ለእናንተ መንገር፣ እናንተ ደግሞ ነገ ምን እንደምትደረጉ አውቃችሁ ለቤተ ክርስቲያናችሁ ለነገ ለዘላለማዊ ሕይወታችሁ እንድትሰሩ መትጋት ነው የኛ ማንቃት። ወንድሞቻችን ተፈተው የታሰሩበትን ጉዳይ ለማወቅም የጉዳያቸውም ላይ የደረሰባቸውን ነገር ለመረዳትም ያብቃል። ክርስትና ግን መገፋት መሆኑን ማሳያ ነው። አርሲ ትገድላለህ፣ ሌላ ከተማ ላይ ደግሞ ትታሰራለህ። ምን ስለሆንክ? ኦርቶዶክስ ስለሆንክ። ልቀጥልልህ። ሌላው አጭበርባሪና ደፋሪ ደግሞ እንዲታይላቸዋል። ይሄ መረጃና ማስረጃ በተደጋጋሚ ነግሬያችኋለሁ። አባይ ማዶ የሚገኘው ቅዱስ ገብርኤል ቤተክርስቲያን ባህር ዳር ላይ ሌላ ቅሌት ተሰማ። ይሄ ቅሌት ደግሞ ደጋግመን የነገርናችሁ በማስረጃ ተረጋገጠ። ስለዚህ ጉዳይ ስንነግራችሁ ፍርድ ቤት ወስኖ ያረጋገጠውን መረጃ ነው ዛሬ የምነግራችሁ። እኚህ የምታቸው አባት አባ ክፍለ ማርያም ይባላሉ። እኚህ የምታያቸውን እናት መነኩሴ እናትማ ሆይን ደፍረው ሕፃን ልጅ አስወልደው ክደው በእግረኛው ሚዲያ ላይ ወጥተው አሻንጉሊቱን ምንቱን አላወቅኳትም ብለው ተናግረው ቅሌትንና ድፍረትን በክህነት ቆብ ሸፍነው በአደባባይ ሊወጡ የመከሩትን አባት ለፍርድ ቤት ለ3 ዓመት በላይ ታግለው እኚህ መነኩሴ እማው የነበሩት እናት የልጃቸውን ወርሃዊ 5000 ብር ተቆራጭ አስፈርደዋል። እና እስከ ዛሬ ድረስ ሴራ ሲሰራባቸው ነው ብላችሁ ስትናገሩ የነበሩ ፖለቲከኛ የሆናችሁ የደቡብ ጎንደር አባት ስለሆኑ ነው አባ ብፁዕ አቡነ አብርሃም እንዲያደረጓቸው ብላችሁ ስትወነጅሉ የነበረው ፍርድ ቤቱ ምን ልትሉት ነው? በሰው በግለሰብ ወንጀል ቤተክርስቲያን ተሰድባ በግለሰብ ወንጀል ብፁዕ አቡነ አብርሃም ተሰድበው ፍርዱ ሲወሰን የት አላችሁ? የጠፋችሁ ዘመቻ የዘመታችሁ ሰዎች የት አላችሁ? የመነኩሴዋ መደፈር አልታያችሁ? የብፁዕ አቡነ አብርሃም መነገርና ስለ ብፁዕ አቡነ አብርሃም ጉዳይ አጀንዳ አድርጋችሁ የወቀሳችሁ የት ሄዳችሁ? ፍርድ ቤቱ በዲኤንኤ ምርመራ አረጋግጦ ወሰነ። እናንተ የት ናችሁ? እህታችን እንዲህ ትለናለች። ለ3 ዓመታት ታግላ የቆየቻት እህታችን ሰላማዊትን ልታመሰግኗት ይገባል። ሰላም ጤና ይስጥልኝ። እንዴት ናችሁ? ትንሽ ጠፍቻለሁ አይደለ? እንዴት ናችሁ? ሰላም ናችሁ ሆይ? ደስ የሚል ዜና አለኝ። የብስራት ዜና፣ ሰበር ዜና ልበለው። የሞሃያ መልማልና የቆሞስ አባ ክፍለ ማርያም ጉዳይ ዛሬ በፍርድ ቤት መቋጫ አግኝቷል። አባትነታቸው በፍርድ ቤት ተረጋግጦ አባት ናቸው የሚለውን ውሳኔ አግኝቷል። በወርም ለህፃኗ ማሳደጊያ የ5000 ብር ተቆራጭ እንዲያደርጉም ፍርድ ቤቱ አክሎ ወይም አያይዞ ወስኖልናል። በዚህ በጣም ደስ ብሎናል። ያው ዲኤንኤ ለመመርመር ፈቃደኛ ባይሆኑም እሳቸው ነገር ግን በቀረቡት ማስረጃዎችና ቴክኒካል ማስረጃዎች እና የሰው ምስክሮችን በማቅረብ ፍርድ ቤቱ አባትነታቸውን አስመስክሯል። በዚህ ደስ ብሎናል በጣም። እንኳን ደስ አላችሁ አብራችሁን ለነበራችሁ በሙሉ እነ ሻኪ አሜክስ፣ በተለይ አሜክስ እንኳን ደስ አለ። ማሂ ኪችን ቅድስት ጓደኛዬ ጤና አባ ክፍለ ማርያም ያለ ዲኤንኤ ምርመራ ውጤት በነበረው ማስረጃ አምነው 5000 ብር ወራዊ ተቆራጭ እንዲያደርጉ አድርገዋል። እና ካሁን በኋላ አባ ክፍለ ማርያም እንላለን እንዴ? የደፈረ ቆሞስ ቄስ ይባላል እንዴ? ደፍሮ አስወልዶ 5000 ብር ተቆራጭ እየከፈለ አሁንም በክብረ ክህነት ስም ነው እንዴ የምንጠራው? አባ ብፁዕ አቡነ ኤርሚያስ አብርሃም ላይ እንደዛ ዘመቻ የከፈቱት ምዕመናን፣ እንደዛ ዘመቻ የከፈቱት ፖለቲከኞች ለአባ ክፍለ ማርያም 5000 ብር ደጎማ ይሰጧቸዋል?
ብፁዕ አቡነ አብርሃምንስ ይቅርታ ይጠይቃሉ? ብፁዕ አቡነ አብርሃም አሁንስ ያኔ ላልተወሰነ ጊዜ ያገዱትን እግድ ክህነታቸውን ጠብቀው ሊያስቀጥሏቸው ነው? ከዚህ ባም በኋላም አቶ በሏቸው በቃቸው። ፍርድ ቤት ፈረደ፣ ማስረጃው ተረጋገጠ እኮ እና አባ ክፍለ ማርያም ልንላቸው ነው? አሁንም አቶ ክፍለ ማርያም ብያለሁ እኔ። የደፈረ ካህንን በክብረ ክህነቱ አልጠራውም። የደፈረ ቄስን በቄስነቱ አልጠራውም። የደፈረ እኮ ደፋሪ ነው የሚባለው። ወንጀለኛ ደፋሪ ይዘን እኮ ነው ቤተ ክርስቲያን እዛ የምንገደለው። ቆሞስ ደፋሪ ሆኖ እኮ ነው አርሲ የተገደል ነው። ጳጳስ ልጅ አለው እየተባልን ነው እኮ አርሲ የምንገደለው። ተው እንጂ ቤተ ክርስቲያን ውስጥ ያለን ደፋሪ ካላወጣችሁ የምንጸልየውን ጸሎት ማን ነው የሚሰማን? ዛሬ አባ ክፍለ ማርያም አቶ ክፍለ ማርያም ተብለዋል አይደለም? 5000 ብር ተፈርዶባቸው ተወሰኑባቸዋል። ይግባኛቸውና ውሳኔያቸው ከዛ በኋላ ለራሳቸው ነው። ከተወሰነ በኋላ እናንተም ተመልሱላቸው ይሆናል። ነገር ግን አሁን በአስቸኳይ ክህነታቸውን አንሷቸው። በደብዳቤ እንዳሳወቃችሁ በራሳችሁ ማህበራዊ ገጽ እንደገለጻችሁ በሀገረ ስብከታችሁ ገጽ ለቃችሁ አሁንም ማሳውቁን። በቃ በሚደፍር ቄስ በወለደ ጳጳስ በሚነሳ ስም በወለደ ጳጳስ በሚዘሙት ካህን ቤተክርስቲያን ስሟ ሊጠራ ይገባ። በቃ ይሄ በቃናልና እንኳን ደስ ያላችሁ። እማሆይ አመልማል የልጃቸውን አባት አግኝተዋል። ቆሞሱ፣ ካህኑ፣ ቄሱ ደፍረውታል። ተረጋግጧል ፍርድ ቤት። ስለዚህ ሀገረ ስብከቱ የካህኑን ክህነት ማንሳት በሌላ ስራ ክፍል ሊቀጥራቸው ይችላል፣ ረሃብተኛ እንዳይሆኑ። እኚህን የማይሆን እንደውም ቀጥሮ ልጃቸውን እንዲያሳድጉ የሚያደርግበትን ስራ እንዲሰጣቸው ይገባል። ልጃቸው ግን አባት አላት፣ የደፈራቸው መሆኑ ተረጋግጦባቸዋልና በዚህ ላሳውቃችሁ ብዬ ነው። ሌላችሁ ማስረጃውን ልንገራችሁ ብዬ ነው። ስለ ገዳሙ ታሪክ ሰምታችኋል፣ ነግሬያችሁ ነበር አይደለም? ስለ ዋልድባ ገዳም የዋልድባ ገዳም ጉዳይ ስነግራችሁ ከዋልድባ አባቶች መጥተዋል። ጉዳዩን በኋላ አጣርቼ ነግራችኋለሁ። ምንድነው ቋርፍ የሚባለውን ምግብ ሴቶች ጋር አይደርስም። የሴቶቹም ገዳም የሴት ገዳም ተብሎ አይጠራም። በዚህ ጉዳይ የዋልድባ ጉዳይ የተደፈረ ነገር አለው። ነገር ግን እሸቱ መለሰ በጣም ብዙ የሚሰራቸው መልካም ስራዎች አሉ። በነገራችን ላይ ትንሹ አስተቱ ገና የምትታየው ብዙ መልካም ስለሚሰራም ጭምርም ነው አንደኛው። ሁለተኛው ነገር ደግሞ ስህተቶቹ ሌሎች መሰናከያ እንዳይሆኑ ማድረግ ስላለብንም ነው። ትልልቅ ቦታ ላይ የምትሰሩ ታዋቂው ናችሁ እናንተን የምንናገረው እኮ እኛ ኃጢአት ሳንሰራ ቀርተን ሳንሳሳት ቀርተን አይደለም፣ እንሳሳታለን። ነገር ግን የእናንተ የሚገነው ብዙ ተከታይ ስላላችሁ ብዙ ምግባራችሁም በብዙ ሰዎች ዘንድ በመልካሙ ስለሚጠቀስ ትንሹ አስተታችሁን ለሌሎች መሳለቂያ እንዳይሆንም ጭምር ነውና የቤተ ክርስቲያን የገዳም መደፈርም ስርዓት መጣስ ስለሌለበት ነው ብለን ነገርናችሁ እናውቃለን። ዛሬ አባቶች በእግረኛው ሚዲያ ላይ ወጥተው እንዲህ ተናገሩ። አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን? የቦታውን ህግና ስርዓት ጣሰው። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ከአንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንዲ ብላለች። እናቶች ከቋርፎ ጋር ምንም ግንኙነት የላቸው። ዋልድባ ገዳሙ ካመነኮሰና እመምኔት ከሾመ በኋላ ገዳሙን ማስተዋወቅ ገዳሙን ማልማት እንዴት ክልክል ይሆናል ብዬ እኮ ነው አባቴ። ይችት የታለች ወልደ ገብርኤል ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ውጭ መንኩሶ የመጡ መነኮሳት ቀርተ ጳጳሳትም ቢሆን ገብተው መቀደስና ስጋውን መቀደስ አይችሉም። ከእናትም መለየት ለክርስቶስ መኖር እንደሆነ በበጎ በኩል ጥበብን ጨምሮ ማሳየት ካልሆነ በስተቀር ድራማ እንዴት ያስመስለዋል? ከአራቱ አፍላጋት ውጭ የተወገዘች ቦታ እንኳን ሴት ቀርቶ ስምረት ያልተገባ ስጋው ደግሞ እዚያ ቦታ ላይ አይቀም። ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ሴቶች ደግሞ መመንኮስ መመነን ልክ እንደናንተ ሙሉ ዘመናቸውን ለክርስቶስ መስጠት የሚፈልጉ ይኖራሉ። እነሱ እንዴት ይሁኑ? ቆርጦባቸው ነው እንጂ ይሄ ጥሪ አይደለም። ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር። እናቶችን እያሯሯጡ
ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት ዋልድባ የሴት ገዳም የሚባል ነገር በዋልድባ ሕግ የተከለከለ ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተ ክርስቲያኒቱንም ገጽ የሴቶች ገዳም የሚባል የለም። ነግሬያችሁ ነበር አይደለም በፊት። በዚሁ እንለፈው። ምክንያቱም አሁን በጣም ብዙ አጀንዳችን ሰፊው ጉዳይ ላይ ነው። ስለተነሳ ሰሞኑ ነው ጫፍ ጫፉን ያሳየዋችሁ። ሰሞኑን ወደ መደበኛው የሆነ ነገር ስንገባ የአርሲን ጉዳይ እየረሳን አንሄድም። እያነሳን እየነገርናችሁ እየቀጠልን እንሄዳለን። በነገራችን ላይ አባ ገብረ ኪዳን በምንሞተው ጉዳይ ላይ እኛም እኮ ገዳዮች ነን ብለውናል። እውነታቸው ነው፣ ገዳዮች ነን እኮ። በነገራችን ላይ አርሲ ሰማዕት ሆኑ። እኛ ግን ቤተክርስቲያን ላይ ገዳይ አልሆንም እንዴ? በዘረኝነት ገዳይ አልሆንም? በመጠላላት ገዳይ አልሆንም? በሙስና ገዳይ አልሆንም? አስራት በማስቀረት ገዳይ አልሆንም? በሙስና በመጨማለቅ ገዳይ አልሆንም? በመድፈር ገዳይ አልሆንም? የቤተክርስቲያን ስም በማጠልሸት ገዳይ አልሆንም? እኛም እኮ ነፍሰ ገዳይ ነን። እንስማቸው እስኪ። ዛሬ ክርስቲያኖች በሀገራችን እንዳይኖሩ ሀገር እያጡ ነው። ሰው ካራዊት የባሰ የሆነበት ዘመን የምናየው ይሄ ነው። ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። አንበሳ አህያን ይበላል፣ ፍየልን ይበላል፣ በግን ይበላል እንጂ አንበሳን አይበላም። እባብ ሰውን ይነድፋል እንጂ እባብ እባብን አይውጥም። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ። ዘንዶ ዘንዶን አይበላም። የለም ይሄ በታሪካቸው። ጅብ ጅብን አይበላም፣ ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። ዛሬ ሰውን ይበላል፣ በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያው እጁ እንጀራ ይጎርሳል። አሁን ህዝብ ይሄን ሲያይ ምን ይቀረኝ ይላል። በእኛም ዘመን ያለው ነገር ይሄ ነው ስታዩት። እውነት ለመናገር ሰው ይገደላል። ክርስቲያን መሆን ማፈሪያ እስኪሆን ድረስ ክርስቲያን ይገደላል፣ እስኪያሳፍር ድረስ። በቃ ክርስቲያን መሆን መሞቻ ተብሎ እስኪቆጠር ድረስ ሰው ይሞታል፣ ሰው ይታረዳል፣ ሰው ይገደላል። ካህናት ይታረዳሉ እንደምታዩት እንደዚሁ ዘመን። ያን ጊዜም ካህናት ታረዱ፣ ዛሬም ካህናት ይታረዳሉ። ቤተ መቅደሳቸው ይቃጠላል፣ ቤተ መቅደስ ይቃጠላል። ዛሬም እንደምትሰሙት ነው። በየቀኑ መከራን የጠገበ ጆሮ ነው ያለን በእውነት ማለት ነው። የምንሰማው ነገር ሁሉ የሰው ደም፣ ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። ሀገራቸው ይወድማል። ሀገርም አጡ፣ አባቶቻቸውንም አጡ። መጽሐፎቻቸውንም አጡ፣ ንዋያተ ቅድሳትንም አጡ፣ ልጆቻቸውንም ያጡ። ይሄ ነገርስ ምንም የማያደርገን ነገር አለ? እነሱ ሀገራቸውን አጥተዋል። ሰው ባለበት ሀገር እንደ ባለ ሀገር ካልኖረ ምን ይባላል? የግድ እኮ ወደ ሌላ ሀገር ተሰዶ መሄድ አይደለም። ሰው በሀገሩ ሲኖር ነው ሀገርን ሀገር የሚያሰኘው። በእውነት እግዚአብሔር በሚያውቀው የእግዚአብሔር ቤተሰቦች የሆነ ነገር ተቃጥሎ ካለፈ በኋላ አመዱ አጠገብ ቆሞ ስለ እሳቱ ታሪክ ማውራት እንዴት ቀላል ነው። በእሳቱ ታሪክ ውስጥ ማለፍ ግን አስቸጋሪ ነው። የአባቶቻችን ዘመን ስንተርክ ኖር፣ እኛው ውስጥ እሳቱ ሲነድ ግን ማለፍ እያቃተን ነው። ይሄ በእነሱ ዘመን የሆነው ነው። ሀገር ማሳጣት፣ አንድ ሰው ሀገር መንሳት፣ እግዚአብሔር ሰይጣን እንኳን እንዲኖር በፈቀደለት ምድር ሰው እንዳይኖር ማድረግ። እግዚአብሔር ሰይጣን በምድር እንዲኖር ፈቅዶለታል። ከሰይጣን የበለጠ ክፉ የለም። የእግዚአብሔርን አምልኮ የሚገዳደር መቅደሱን ለማርከስ የሚሮጥ ሰዎችን ከሰማይ ጉዟቸው አሰነካክሎ የሚደፋ
ክፉና አመፀኛ ወንበዴ የእግዚአብሔር ጠላት ነው። ዲያብሎስ በሚኖርበት ምድር እንዴት ሰው ይከለከላል? በጣም ነው የሚያሳዝነው። ታውቃላችሁ፣ ሰው ካራዊት የባሰ የሆነበት ዘመን የምናየው ይሄ ነው። አንበሳ አህያን ይበላል፣ ፍየልን ይበላል፣ በግን ይበላል እንጂ አንበሳን አይበላም። እባብ ሰውን ይነድፋል እንጂ እባብን አይውጥም። ዘንዶ ዘንዶን አይበላም። የለም ይሄ በታሪካቸው። ጅብን አይበላም፣ ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። ዛሬ ሰውን ይበላል፣ በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያው እጁ እንጀራ ይጎርሳል። በጣም የግፍ ዘመን ውስጥ ነው ያለነው። ሀገር ማሳጣት ነውር ነው። ሀገር ሰው አላስኖርባት ካሉ እሷ ደግሞ መልሳ ትክዳለች። ምድር የከዳለት ዋስ የላትም። ምድር ትፈርዳለች። ይገርማቸዋል። መቼ እንደምትመልስ ነው የማይታወቀው። አገር አሳጣቸው እንዳልኳችሁ፣ መቅደስ አሳጣቸው። ዛሬ ክርስቲያኖች በሀገራችን እንዳይኖሩ ሀገር እያጡ ነው። ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። በቤተ መቅደስ ይሳለቅባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ፣ ይሳለቁበታል። ይህ ሁሉ ተደረገ። ይህች ዓለም ዛሬ ክርስቲያንን ትገለናለች፣ ታሰድደናለች፣ ትገፋናለች፣ መቅደሳችን ታቃጥላለች፣ ልጆቻችን በስርዓተ ትምህርት ታበላሻለች። እንደ ናቡከደነጾር የሀገር ፍቅር እንዳይኖራቸው፣ የቤተክርስቲያን ፍቅር እንዳይኖራቸው ሰውን የገደለው አውሬ ትውልድ የወለደብን የተበላሸ ስርዓተ ትምህርት ነው። ድሮ እኮ ግብረ ገብ የሚባል ነበር። በሰላም ይኖራል። ምን አይነት ትምህርት ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም። እኔ አያችሁ፣ ትውልድን ከሀገር እንዳይኖር ማድረግ፣ የሚያመልክበትን ቤተክርስቲያን ማቃጠል፣ ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስለኛል። ሰው ከዝንጀሮ መጣ የሚል ትምህርት ከመጣ ወዲህ ነው እንደ ዝንጀሮ መግደል፣ ሰው መግደል እየቀለለ የመጣው። ትምህርት ሰውን ይገላል፣ ትምህርት ሰውን ያድናል። እውነቴን ነው። ከዚያ በኋላስ አላገጡበት። በታቦቱ ላይ ማላገጥ አሁን ዛሬ ያላግጣል። ማንም ሰው እየተነሳ ታቦቱን ማርኮ ታቦቱን ወደ ባቢሎን ባይወስደውም የታቦቱን ንዋያተ ቅድሳት የመቅደሱን ንዋያተ ቅድሳት በሙሉ ወስዶ ቀለደበት። ዛሬ ክርስቲያን ገሎ ዛሬ የሐዲስ ኪዳን የመንፈስ ቅዱስ ታቦቶች ክርስቲያኖች ናቸው። ክርስቲያኖችን ያላግጡባቸዋል። እያረዱ ቪዲዮ ያነሷቸዋል። በእሳት እያቃጠሉ ቪዲዮ ያነሷቸዋል። ያላግጣሉ። እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው። ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው። በጣም ነው የሚገርመው። ግን ወይትረሃዋ ሆሃት ለም ፍጥረት የዘላለም ደጆች ይከፈቱ ማለት አይሆንም ያላችሁት መከራ በእናንተ ይመጣባቸዋል። አይሆንም ያላችሁት ረፍት ለእግዚአብሔር ሕዝብ ይሰጣል። ይሄን ነው ዳዊት የሚላቸው። የዘላለም ደጆች ማለት አልቋል ነው በአራቱም። አሁን እኛስ ቢሆን ምን ማየት እንችላለን? እንዳልኳችሁ ነው። ካህናቱን ማርዳዋቸዋል። እኛም ቢሆን በዚህ ዘመን ያለነው ካህናት የሞቱት ሙተዋል፣ ያለውንም በቁማችን የሞትን ነን። በቤተ ክህነትም ተስፋ ከተቆረጠ፣ በቤተ መንግስቱም ተስፋ ከተቆረጠ፣ ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተ ክርስቲያን የለሽ ወገን የለሽ ፍቅር የለሽ የሆነ የሚያብድ የሚያደርገውን የማያውቅ ከሆነ ምን ይደረጋል? በእግዚአብሔር ንዋያተ ቅድሳት ሲላገጥበት ይሄ ሁሉ እየተደረገ
የነብልጣሶር ጆሮ አልተከፈተም ነበር፣ ደንድኖ ነበር። የዛሬ ቆይታ ይህንን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ